القدس. وعليكم السلام ورحمة الله وبركاته. الحمد لله. እንግዲህ እኔ ብዙ ሰው ነው የሚያወራኝ በረኝና እነሱን ተናግሬ እንዲሁ ደግሞ አንዳንድ የተነሱ ሀሳቦች አሉ እነሱ ኦኬ ኦኬ ማሻአላ ይቅርታ እንግዲህ ያው ከብዙ ሰዎች ጋር ስለምገናኝ አብሽር ችግር የለውም እንግዲህ ላይ ዞሮ ነው እንትን ነበር እኔ ጋር ያለችው ልጅቷ ባለፈው ነግሬህ ነበር ጥያቄዎች አሏትና እኔ እንዴትም ላስረዳት አልቻልኩም ማለት አላነበበችም አንድ የሆነ ድርቅ የማለት ነገር አለና እንዴት እንደማስረዳት ስላልገባኝ ያው እናንተ ጋር ምናልባት ችሎታው ስላለ ዛሬ ትገባለች ብዬ ብዙ ሰዓት ያው እዚህ እየቀጠቀጥኩ ነበረ ለመግባት አላስገባኝም አሁን ነው አጋጣሚ የገባሁት አሁን እንግዲህ ከመጣች ነው ካልመጣች ሌላ ቀን ደግሞ መሆን ይችላል ፎሎ አሁንማ ተኝታለች አሁን ተኛ ያልኳት በቃ እኔ ተስፋ ቆርጬ ተኛ ያልኳት ምናልባት ነገ ከነገ ወዲያ የምትገቡ ከሆነ ይህንን አካውንት ያው በዚሁ ፕሮፋይል ነው የምመጣው ኢንሻአላህ ጥያቄ ያው እኔን ሳወራት ሰለምቴዎችን ነው የምፈልገው እንዴት ኢየሱስን ተው ምናምን የሚለውን ነገር እንትን ብሏታል በተለይ እንደውም ቤተልሔምን እፈልጋታለሁ እያለችኝ ነበር አይ ያለውላት ችግር የለውም ካልሆነም እነ አብዱል ከሪምም አሉ እነ ኸይር በቃ ያው ብዙ እኔ ስሞክር ያው ስላልተሳካልኝ ሜቢ አላህ ሂዳያ ሊሰጣት ካሰበ በእናንተ በኩል ይሆናል ብዬ ነው ይሰማም እንዴ ይሰማል የኛ ይሰማል ያንተ ለኔ ይሰማኛል እኛማ ይሰማል ታች እኮ ነው አይሰሙም ታች አይሰማቸውም የኛ አይሰማም እያሉ ነው ታች ላይ ቅድም 10 ደቂቃ ምናምን ሰጥቶ ነበር አይ ቲንክ እንትን ነው ኮፒ ሊንክ እኮ ቃል በቃል ይናገራል የቤተክርስቲያን አባቶች ማለት ነውና እንዳለ በሚባል ደረጃ ቸርች ፋዘሮች ሰቦርዲኒስት ናቸው ሁሉንም መጥቀስ እንችላለን ቴሽን ሰቦርዲኒስት ነው ኖቬሽን ሰቦርዲኒስት ነው ጀስቲን ማርቲን ሰቦርዲኒስት ነው ተርቱሊያን ሰቦርዲኒስት ነው ኦሪገን ሰቦርዲ እንዳለ ማምጣት እንችላለን በስልጣን መበላለጥ ያምናል ኦሬዲ መናፍቅ ነው ያለችው እሷ ማለት ነውና አይ ቲንክ ቻሌንጁን አመጣለሁ እኔ አቀርብላችኋለሁ ገብታችሁ ሰቦርዲኒስት አይደሉም የምትሉ ካላችሁ ክርስቲያኖች ራሱ ንጉሙና ሞግቱ ካላችሁ ማለት ነውና አላኩል ይሃል ተጨማሪ ሐሳብ አላነሳ በኋላ መለሳለሁ ጥቅሶቹ ላይ ማለት ነውና ሳላ ካለ ቀጥር ኦል ሌሎች ወንድሞች ቀጥሩ ኦኬ ያ ከተነሱት ሐሳቦች መካከል ያው ጥያቄ ላይም ሄራርኪ ማለት ምን እንደሆነ አልገባትም ሄራርኪ ብሎ ማለት የስልጣን መበላለጥ ነው አንዱን ይበልጣል ወይ የሚል ነበርና አባቶች እንደዛ ነው የሚያምኑት እኩል ናቸው ብለው አያምኑም ኦኬ አንዱ ዝቅተኛ አንዱ ከፍተኛ አምላክ ነው ሲሉት ባይዘው የቤተክርስቲያን አባቶች ጋይስ ምናልባት የትምህርት ልከርለም ካላችሁ ቀጥታ ከኔ ጋር ማውራት ትችላላችሁና for God alone is unbegotten ይላሉ አንድ አምላክ አልተወለደም አሉ for God alone እሱ አምላክ ኦኬ ብቻውን አንቢጎትን አልተወለደም ነው እንደ ኢንኮረፕቲብል የማይበሰብስ ነው የማይጠፋ ነው and therefore his God በዚህም እርሱ አምላክ ነው የትኛው አንቢጎትን የሆነው ያልተወለደው የሆነው ብቻውን ምንድነው አምላክ ነው አሉ እሺ but all other things ነገር ወለደው ነው ከዛ ውጪ after him ሁሉ created እንደ corruptible
የተወለዱና እንዲሁ ክሬትድ የተፈጠሩና የደረጃ መበላለጥ አለ። ለዛ ነው ጃስቲን ማርቲር ራሱ ቻፕተር 13 ላይ መጽሐፉን ከፈለጋችሁ ሙሉ መጽሐፉ ሊወጣላችሁ ይችላል። አጠቃላይ መጽሐፉ ሊወጣ ይችላል እና ፔጅ 13 ቻፕተር 13 ላይ for they proclaim our madness to consist in that we give a crucified man እኛ እኮ ለዛኛው ለተሰቀለው ሰው ሰከንድ ምንድነው ፕሌስ ሰከንድ ሁለተኛ ደረጃ ነው የምንሰጠው። ፕሌስ ቦታ ነው፣ ሰከንድ ሁለተኛ ነው። ሁለተኛ ቦታ ነው የምንሰጠው to whom to a crucified man ለተሰቀለው የምንሰጠው ቦታ ሁለተኛ ነው አለ። ለዚህም ደግሞ እንደ ሞኝነት ይቆጥራሉ ብሎ ይናገራል። ቀጥሎ ይሄንን እንደ ሞኝነት ይቆጥራሉ። አይታችኋል። ሁለተኛ ደረጃ ነው የሚሰጠው ነው። ሁለተኛ አምላክ አናዘር ጋድ ይባል ነበረ። ለዚህ ትልቁ ማሳያ ምንድነው? I shall attempt to persuade you እኔ ላሳምን ሞክራለሁ since you have understood the scripture የቅዱስ መጽሐፍ እኔም እንደምለው that there is ያለው the second okay and that there is said to be ዓለም እንደተባለው አለ እኔም እንደምለው እንደተባለው another god ምን ማለት ነው? another god ሌላ አምላክ and the Lord subject to the maker and the Lord subject to maker of all things ለሁሉ ነገር ፈጣሪ ለሆነው ለአንዱ አምላክ subjected የሆነ የሚገዛ የሆነ ሌላ አምላክ አለ ብሎ ያስቀምጣል። ሌላ አምላክ አለ፣ ሁለተኛ አምላክ አለ። አንደኛው አምላክ ለማንም አይገዛም፣ ሁለተኛው አምላክ ግን ለአብ ይገዛል ነው የሚሉት። ኦኬ ይሄ ምንድነው የሚያሳየው? የስልጣን መበላለጥ ኦኬ እንዳለ በመካከላቸው ያሳያል። ለዛ ነው አንቲኒስን ክርስቲያን ላይብራሪ ላይ በዚህ መጽሐፍ ላይ መጽሐፉን ከፈለጋችሁ እያንዳንዱ መጽሐፍ ሊወጣላችሁ ይችላል። ምንድነው የምናገኘው? and although we may call him እኛ እኮ እንጠራዋለን although we may call him a second god እኛ ሁለተኛ አምላክ ብለን ነው የምንጠራው አለ። እኛ እርሱን ሁለተኛ አምላክ ብለን እንጠራለን። አይታችኋል። ሁለተኛ አምላክ ተብሎ ነው የሚጠራው እንጂ እንደ አብ አይደለም። ሚጢጥያ አምላክ እንደሆነ ይታመናል። ስለዚህ ትልቁን አምላክ ማምለክ ተሳችሁ ሁለተኛ አምላክን የምታመልኩበት ምክንያት ምንድነው ነው? ኦኬ ሰው ነቢያት አንድ አምላክ አይደለም ያስተማሩት ሶስቱን ያስተማሩት ብሎ እንዴት ይመጣል ነው? የፈለገ ያህል ቢናገሩ የፈለገ ያህል ቢሉ ነቢያት አንዱን ያላስተማሩ ሶስት ሊያስተምሩ አይችሉም። ተውሂድ አንድ አምላክ ነው ሁለተኛ የለውም እየተናገርን አይ ብላችሁ ነቢያት ደግሞ ሶስቱን ያስተማሩት እንዴት ትላላችሁ? አንድ ያላስተማሩት ሶስት ሊያስተምሩ በፍጹም አይችሉም ነው። አይችልም በእናንተ ሎጂክ መሰረት ነው። እሺ ይሄ በእናንተ ሎጂክ ነው። ምክንያቱም በእናንተ ሎጂክ ነቢያት አንድ አምላክ አላስተማሩማ። በእናንተ አንድ አምላክ ያላስተማሩት እንዴት ሶስት አምላክ ያስተምራሉ ስታስቡት? ያስኬዳል? በፍጹም አያስኬድም። አንድ አምላክ ካላስተማሩ ነቢያት ሶስት ሊያስተምሩ በፍጹም ስለማይችል ነው። ሌላኛው ኦሪገን እንግዲህ ይህንን መጽሐፍ በመጠቅስበት ጊዜ ሌላ መጽሐፍ ነበር ስታሳየ ነበረውና እሺ ኦሪገን ምን ብሎ ይናገራል መሰላችሁ? the God and the Father አምላክና አባት የሆነው who hold the universeን የተቆጣጠረው አለ is superior ሁሉንም የሚበልጥ ነው to every being that exist የሆኑ ነገራቶችንም ሁሉንም አለ። ኦኬ እሱ ነው የሚፈጥረው እሱ ነው ከሱ የበላያቸው ነው ሱፒሪየራቸው ነው አለ። ከላይ በኩል ያለው ነው አለ። ከዛ ውጪ ደግሞ አለ ያው from his existence ስለሆነ ህልውና የሚሰጠው አለ። the son ወልድ ደግሞ አለ ኦኬ being less than the father ከአብ ያነሰ ነው። the son being ያነሰ ነው ግን አለ is superior to rational creatures alone ከሌሎቹ ፍጥረታት ግን የበላያቸው ነው አለ። ለምን? for is second to the father ከአብ ቀጥሎ ሁለተኛ ስለሆነ አብ ይቀድማል። ከአብ ቀጥሎ ደግሞ ሁለተኛው አለ እርሱም ደግሞ ወልድ ነው አለ። the holy spirit is stillness መንፈስ ቅዱስ ደግሞ ከሁለቱም ያነሰ ነው። መንፈስ ቅዱስ ከአብ ያንሳል ከመንፈስ እንዲህ የሚበላለጥ አምላክ ነው ያላቸው አይዘይ እንደዚህ የሚበላለጥ አምላክ መንፈስ ቅዱስ ከሁለቱም ያንሳል አለ በቅዱሳን ውስጥ ያድራልና
that in this way በዚህ መንገድ the power of the father is greater than the son የአብ ኃይል የወልድን ይበልጣል አለ። ከዛ በኋላ ዘይን ተናግሮ ዝም አለ አይደለም። and of the holy spirit መንፈስ ቅዱስንም ይበልጣል። የአብ ኃይል ወልድን ይበልጣል፣ የአብ ኃይል መንፈስ ቅዱስን ይበልጣል አለ። አብ ዋና ነው፣ ሁለቱ ደግሞ የሚከተሉ ናቸው። ከዛ በኋላስ and that the son is more than the holy spirit መንፈስ ቅዱስ ደግሞ ከወልድ ያነሰ ነው አለ። ወይ ደግሞ and that of the son is more than the holy spirit የወልድ ኃይል የመንፈስ ቅዱስን ኃይል ይበልጣል አለ። የወልድ ኃይል የመንፈስ ቅዱስን ይበልጣል። እርስ በርስ የሚበላለጥ that of the son is more than the holy spirit የወልድ ኃይል እስቲ ያ የመንፈስ ቅዱስ ኃይል የወልድን ምንድነው የወልድ ኃይል የመንፈስ ቅዱስን ኃይል ይበልጣል አለ። ኦኬ እንዲህ የሚባል አምላክ ነው። መንፈስ ቅዱስ ደግሞ ከሁሉም ቢያንስም ሌሎቹን ግን ይበልጣል አለ። አሁን ዋና ተብሎ የሚገለጸው አብ ነው፣ ሁለቱን የሚበልጥ ወልድና መንፈስ ቅዱስን። ከዛ ወልድ ደግሞ መንፈስ ቅዱስን ይበልጣል። አንዱን ምን ያደርጋል? የሚበልጠው ነው ብሎ ያስቀምጣል። አንዱ አንዱን ይበልጠዋል፣ አንዱ አንዱን ያሸንፈዋል። አንዱ ጉልበተኛ ላይ ነው፣ አንዱ ላይ ጉልበተኛ ነው። ስለዚህ በዚህ ደረጃ የሚበላለጥን በዚህ ደረጃ የስልጣን መበላለጥ ይሄ ሂራርኪ የሚባለው ይሄ ነው። ቅድም ወደ ጠየቀችው እና አልተረዳችሁም ኦብቪየስሊ ጥያቄውን እንደሆነ ለዛ ነው መልሱ ላይ የከበዳት መመለስ የከበዳት ጥያቄውን ስላልተረዳ ሂራርኪ ምን እንደሆነ ስላልገባት ነው። ሂራርኪ ሲባል ይሄ ነው። መንፈስ ቅዱስ መጨረሻ ወንበር ላይ ነው የሚቀመጠው፣ ወይ ደግሞ ልክ እንደዚህ ነው። አሁን በስልጣን ደረጃ አብ ኦኬ፣ በደንብ ስሙ። አብ በስልጣን ደረጃ አንደኛ ነው። ከዛ በስልጣን ከሱ ያነሰው ደግሞ ወልድ ነው። ማን? ወልድ ነው። ከሱ ያነሰው ደግሞ የፈረደበት መንፈስ ቅዱስ ነው። የፈረደበት ማለት ነው። ኦኬ፣ በዚህ ደረጃ መበላለጥ በመካከላቸው አለ። ታዲያ አሁን የኛ ጥያቄ ይሄ ብቻ ሳይበቃም ወይ ነው? ከሱ በኋላ ስልጣን የሚይዙ ሌሎች አካላትን ማምለክ ለምን አስፈለገ ነው? አንድ አምላክ ሁሉንም ይበልጣል ነው ተውሂድ እኮ ጋይስ። በደንብ ስሙ። አንዱ አምላክ በቃ ሁሉም ለዚህ አምላክ ነው የሚንበረከኩት ነው የምንለው። እኛም ለዚህ እንበርከክ ነው የምንለው። ኢየሱስ ለሚሰግድለት፣ ኢየሱስ ላመለከው፣ ነቢያት ላመለኩት አንድ አምላክ። አብ አንደኛ፣ ወልድ ቀጥሎ፣ መንፈስ ቅዱስ ሶስተኛ። እንደዚህ የሂራርኪ መበላለጥ ወደሚለው ትምህርት እንዴት ትጸራላችሁ? ይሄኛውን ነቢያት አላስተማሩም በእናንተ፣ ይሄኛውን ግን አስተምረዋል። ይሄ በጣም የሚያስቅ ነገር ነው ጋይስ። ይሄ በጣም የሚያስቅ ነገር ነው። ሰው በመካከላቸው ምን አለ? ሂራርኪ የሚባለው ይሄ ነው። አንዱ አንዱን ይበልጣል ነው። and that the son is more than the holy spirit መንፈስ ወልድ ከመንፈስ ቅዱስ በላይ ፓወር አለው ነው። ኦኬ፣ ከዛ በኋላ ደግሞ ያው መንፈስ ቅዱስ ደግሞ ከሌሎቹ ቅዱሳን ከሆሊ ቢንግ ሲባል ያው ቢንግ ነው ባሬ ነው፣ ከሌሎቹ ይበልጣል። ግን የሚበልጣቸው አብ ነው ብሎ ነው የሚያስቀምጠው። ይሄ ደግሞ በጣም የሚያሳዝን ነው። ሌላኛው ይሄኛው መጽሐፍ ኮት አድርገን ነበር፣ ዘ ራይቲንግ ኦፍ ተርቱሊያን የተርቱሊያን ነው ኦብቪየስሊ አጌንስ ሄርሞጌነስ ነው ቻፕተር 3 ላይ መግቢያው ላይ ማለት ነው። ያው የነበረበት ኢራ 160 እስከ 215 ምናምን ነው። ኦኬ፣ ከቅድመ ኒቂያ ከነበሩ አባቶች መካከል አንዱ ነውና ምን ብሎ ይናገራል? ቢኮዝ ጋድ ኢዝ ላይክ ማነር ነው። ያ ጋድ እንግዲህ በዚሁ በህልውናው ደረጃ ነው ፋዘር ተብሎ የሚጠራው ነው። ቢኮዝ ጋድ ኢዝ ኢን ላይክ ማነር ኦፍ ጋድ ኦፍ ፋዘር and he is also judge እንዲሁ ደግሞ እርሱ ልክ አባት እንደሚባለው እንዲሁ ደግሞ ጀጅ ነው፣ ፈራጅ ነው አለ። ግን አለ እዚህ ጋር ተመልከቱ፣ but he is not always ኦኬ፣ አንዴ አበላሽሁት። ኦኬ ተመልከቱ፣ but he is not always being father and judge እርሱ ግን ከዘለዓለሙ ወይ ሁሌም አባትና ፈራጅ አልነበረም። merely on the ground of his having always been God
ሁሌም አምላክ እንደሆነ ሁሌም ፈራጅ አይደለም። ሁሌም አምላክ እንደሆነ ሁሌም አባት አይደለም አለ። for he could not have been father እርሱ አባት ሊሆን አይችልም previous to the son ማለትም ወልድ ከመኖሩ አስቀድሞ እሱ አባት አይደለም። nor a judge previous to sin ከኃጢአት አስቀድሞ ደግሞ ፈራጅ አልነበረም ነው። ምክንያቱም there was however a time when neither sin existed with him nor the son ምክንያቱም እርሱ ዘንድ ኃጢአትና ልጅ ያልነበረበት ዘመን ነበር አለ። አብ ሁሌም እኮ አባት አይደለም፣ ሁሌም ደግሞ ፈራጅ አይደለም። ምክንያቱም there is however a time when neither sin existed with him እርሱ ዘንድ ኃጢአት የሚባል ነገር ያልነበረበት ጊዜ አለ nor the son ወልድም ያልነበረበት ዘመን አለ። ከጊዜ በኋላ ነው ብቅ ያለው ነው። ወልድ ብቅ ሲል አብ አባት ሆነ። ኃጢአት ሲመጣ አብ ፈራጅ ሆነ። አይታችኋል ሐሳቡ? ወልድ ሲመጣ አባት ሆነ። ኃጢአት ሲመጣ ፈራጅ ሆነ። there is a time ነው ሰዓት ነበረ ኢየሱስ የሚባል ወልድ የሚባል ያልነበረበት with him ከእርሱ ጋር ያልነበረበት ዘመን አለ። የሆነ ሰዓት ላይ ከመጣ በኋላ ነው ክርስቲያኖች አምላክ ያደረጋችሁት ነው። እንዲህ መቀዳደም በእነሱ ዘንድ አስቀድሞ የሚታወቅ ስለሆነ መንፈስ ቅዱስን እርሱት። መንፈስ ቅዱስን በተመለከተ እንደው እዚህኛው መጽሐፍ ላይ ኒስን ኤንድ ፖስት ኒስን ፋዘር ሰከንድ ሲሪየስ ላይ ኒስን ኤንድ ፖስት ኒስን ፋዘርስ በተሰኘ መጽሐፍ ላይ አንድ በጣም የሚያስቅ ነገር አለ እና ገሮጎሪዮስ ዘኢንዚናዙ ነው ይሄንን የሚናገረው። but of the wise men amongst ourselves በእኛው መካከል ያሉ አንዳንድ ምኖች አለ wise menዎች አለ። ኦኬ ጠቢባን ወይ ደግሞ እንግዲህ ዕውቀት ያላቸው ሰዎች ማለት ነው። some have conceived of him as activity አንዳንዶቹ መንፈስ ቅዱስን እንደ ኃይል ነው የሚቆጥሩት፣ እንደ አክቲቪቲ ነው የሚቆጥሩት አለ። some as a creature አንዳንዶቹ ደግሞ ክሬቸር ነው ይሉታል። መንፈስ ቅዱስን ምን እንደሆነ የሚሉት አንዳንዶቹ ፍጡር ነው ይሉታል፣ አንዳንዶቹ አምላክ ነው ይሉታል። some as God አንዳንዶቹ ደግሞ አምላክ ነው ይሉታል አለ። የተወሰኑት አምላክ ነው ይሉታል፣ አንዳንዶቹ አክቲቪቲ ኃይል ብቻ ነው ይሉታል፣ አንዳንዶቹ ክሬቸር ነው ይሉታል፣ የተፈጠረ ነው ይሉታል። some as God አንዳንዶቹ ደግሞ ምን አምላክ ነው ይሉታል። ሌላኛው ኛዎቹ ማለት ነው። ኒዘር ጉባኤ ኦኬ እንደዚህ አይነት የጉባኤ ድብድብ የመጣው አምላክን ለማጽደቅና አምላክን ሪጀክት ለማድረግ ኦኬ አይታችኋል። እንደዚህ ባለ ክርክርና ድብድብ የመጣውን እንዴት ነው አምልኩ የምትሉ ነው የምንላችሁ። አነሳሳብ አለ ያ አንዳንድ ሀሳብ እዚህ ላይ ለመጨመር ያክል ብዙ ሀሳቦች ተነስተዋል። ካላችሁ ደግሞ ክርስቲያኖች ግቡና ሞግቱ። ግቡና አንቲኒሲን ፋዘሮች ሰቦርዲኒስት አይደሉም የምትሉ ከሆነ በሃይራርኪ አያምኑ የምትሉ ከሆነ ገብታችሁ ሞግቱን ማለት ነውና እርስ በእርስ ሳላ እንዳላችሁ የሚጋጩ ናቸው ቸርች ፋዘሮቹ ማለት ነው። ለምሳሌ ቅድም ጠቅሶላችሁ ነበረ ቅዱስ ዩስጢኖስ ሰማዕቱ ጀስቲን ማርቲር ኢየሱስ ክርስቶስ ከአብ የተገኘው እንዴት ነው ከተባለ በኃይልና በፍቃድ ነው፣ በአብ ኃይልና ፍቃድ ነው የተገኘው ብሎ ያምናል። አንድ ሰው ደግሞ ይሄን የሚያምን ከሆነ
ምንድነው ይለናል አትናቴዎስ በ325 ኒሲን ካውንስል ላይ የነበረው አትናቴዎስ ምን ይለናል? መናፍቅ ነው እያለ ይገልጿል። ይሄንን ምን ማለት ነው እያለ ነው የሚናገረው? ኢየሱስ በመለኮት ኃይል ነው የተገኘው ማለት እርሱ ጥንት ያልነበረ ፍጡር ነው ብሎ እንደመናገር ነው። ኢየሱስ ፍጡር ነው እንደማለት ነው ይለናል አትናቴዎስ ማለት ነው። እና አትናቴዎስ ራሱ እኔ አይደለሁም መናፍቅ እያልኩት ያለሁት የቀደምት አባቶችን እኔ አይደለሁም የራሳችሁ ቸርች ፋዘር መናፍቅ እያላቸው ነው ያለው እንደዚህ የሚያምኑት። ይሄን ጀስቲን ብቻ አይደለም የሚያምነው ባይዚ አብዛኞቹ ቸርች ፋዘሮች በዚህ ያምናሉ። ኖቬሽንም ብንወስድ በተመሳሳይ እግዚአብሔር ለተገኘው በእግዚአብሔር ፍቃድ ነው ኃይልና ፍቃድ ነው ብሎ ያምናል። ኖቬሽንም በተመሳሳይ ማለት ነውና ቸርች ፋዘሮችን ካየን እንዳለ በሚባል ደረጃ ማለት ነው ሰቦርዲኒስት ናቸው፣ በሃይራርኪ የሚያምኑ ናቸው። እሷ ራሱ በሃይራርኪ የሚያምን ቃሉ ባይገባትም በኋላ ላይ በአማርኛ ሲነገር ገብቷታል። ያን የሚያምን ሰው መናፍቅ ነው ብላ እንደተናገረችው ቸርች ፋዘሮቹ መናፍቅ ናቸው። ጀስቲን መናፍቅ ነው። ኢቭን አትናቴዎስ ተናግሯል ራሱ እና አትናቴዎስ መናፍቅ እንደሆኑ እንደዚህ የሚያምን ሰው መናፍቅ እንደሆነ ተናግሯል አትናቴዎስ። እና ኦንቶሎጂካሊ ሰቦርዲኒዝም እንዳለ ያምናሉ። ኦንቶሎጂካሊ ልዩነት እንዳለ ያምናሉ። እግዚአብሔር አብ እዚህ ምድር ላይ ሊገለጥ እንደማይችል ሊመጣ እንደማይችል ለምን ሲባል ስለማይመጥነው ብለው ያምናሉ። ነገር ግን ወልድ ይመጣል። አይታችኋል ኦንቶሎጂካል ልዩነታቸውን ያለውን እግዚአብሔር ወልድና እንዲሁ ደግሞ እግዚአብሔር አብ መሀል ያለውን ኦንቶሎጂካል ልዩነትን አይታችኋል። ተመልከቱ ማለት ነውና አይ ቲንክ ክርስቲያን ገብቷል መሰለኝ። ወገናችን አለ ፋን ወገናችን ፋን ሳላ ከኔ ነው ነው እያወራ አይደለም። ኦኬ ለሪከርድ በቃ ቀጥል አንተ። ያሽ ወገኖች ካላችሁ ግቡ ገስት ላኩና ቸርች ፋዘሮች እንዲሁ እንደገለጸልናችሁ ሰቦርዲኒስት ናቸው ነው በጥቅል ላይ መልኩ ማለት ነው። እግዚአብሔር አብ እንኳን እዚህ ምድር ላይ ሊመጣ እንደማይችል ምክንያቱም እዚህ ስሞል በሆነች ፖርሽን እንዴት ሊገለጽ ይችላል ሊመጣ ይችላል እያለ ነው ጀስት የሚናገረው ማለት ነው። ትራይፎ በሚጠይቀው ሰዓት ማለት ነው how then could he talk with anyone or be seen by anyone or appear on the smallest portion of the earth ይሄ ባይዜ ማለት ነው ከስጋ በስጋ ኢየሱስ ክርስቶስ ከመገለጡ በፊት ለመላእክት እነሱ ጋራ two powers in heaven ምናምን የሚባል ቴዎሎጂ ያላቸውና ያ ላይ አሁን ለምሳሌ በመላእክ መልኩ ለነቢያ ሲገለጥ የነበረው እግዚአብሔር አብ ብለህ እንዴት ታምናለህ? እግዚአብሔር አብ ሊሆን አይችልም። ምክንያቱም እግዚአብሔር አብ እዚሁ ምድር ላይ ኢንተራክት ሊያደርግ ሊመጣ አይችልም። ምክንያቱም እዚህ ስሞል የሆነች ምድር ላይ ሊመጣ አይችልም። ነገር ግን ኢየሱስ ክርስቶስ ነው ይሄንን የሚመጣው ብሎ ይናገራል ማለት ነው። ኦንቶሎጂካል ልዩነት ትመለከታላችሁ በመሃላቸው ማለት ነው፣ በቸርች ፋዘሮች መሃል ማለት ነውና ሌላኛው ምን እያለ ይናገራል? ጀስቲን ካያችሁት ኢየሱስ ክርስቶስ ፍጡርና የሚበላሽ ነው እያለ ይናገራል። ፍጡርና የሚበላሽ ነው እያለ ይናገራል ራሱ ጀስቲን። የሚሞግት ክርስቲያን ካለ ይግባ፣ አልተናገረም የሚል ክርስቲያን ካለ ማለት ነውና ሌላኛው ሁለተኛ ደረጃ እንሰጠዋለን ይላል ለኢየሱስ ክርስቶስ። በሁለተኛ ደረጃ ይዘን እናመልከዋለን እያለ ይናገራል። ስለዚህ ቸርች ፋዘሮች ጋይዝ አንድ ነገር አስተውሉ። አምላክ ነው የሚል አምላክ ነው ይላሉ። ቀደምት አባቶችም አምላክ ነው ይላሉ። ያ አልተከራከርንም እኛ። አምላክ ነው የሚል የለም አላለም። ነገር ግን የሚያምኑት እናንተ እንደምታምኑት አይደለም ነው። እናንተ አሁን የምታምኑት ስላሴን አያምኑም ነው። በሰቦርዲኒዝም ያምናሉ፣ መናፍቅ ናቸው። አንቺ እንዳልሽው እርሷ እንደተናገረችው ልጅቷ ማለት ነው የቀደሟ ልጅ በሃይራርኪ የሚያምን ሰው መናፍቅ ነው እንዳለችው ልክ እንደዚሁ በቸርች ፋዘሮች ማዕከል መናፍቅ ናቸው። ቸርች ፋዘሮች ሃይራርኪ አለ ብሎ ስለሚያምኑ ማለት ነው፣ የስልጣን መበላለጥ አለ ብሎ ስለሚያምኑ ቸርች ፋዘሮች እና አላኩል ያህል ሐሳቡን አላርዘመው በጣም ሰፊ ነገር ማንሳት እንችላለን። ሁሉም ቸርች ፋዘር ላይ ሁሉም እያንዳንዷ ቸርች ፋዘር ላይ ጥያቄም ሬዝ ማድረግ ማንሳት እንችላለን እና ክርስቲያኖች ካላችሁ ገስት ላኩና ግቡና ሞግቱ እላለሁ። አይ ቲንክ ይበቃል። ስሚዞ ሐሳብ ካለው እስቲ እሱ ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። አጠገቤ ጋር ረጅም ስልክ ይዞ እንዴት ላውራና አሁን እንኳን በግድ አዘግቼው ነውና ውይይቱ ላይ ርዕስ እንትን ልስጥ ሐሳብ ልስጥ። እህት መውዳ ባረከላሁ ፊኪ በጣም አሪፍ ውይይት ነበረና ከመጀመሪያው ጀምሮ የነበረው ውይይት እስከ ጥያቄና መልስ ሰዓት ድረስ የነበረው ውይይት በጣም የሚገርም ውይይቶች ነበሩና ጥያቄና መልስ ላይ አክቹአሊ እንትን ነው ብዙ ጊዜ ጭቅጭቆች የሚበዙበት ሆኗልና እሷ ደግሞ ሆን ብላ ያንን ታርጌት ባደረገ መልኩ ሪከርድ ከተደረገ በጣም ግልጽ የሆኑ ነገራቶችን እያየን ነበር። 41ኛ ደቂቃ ላይ አቁም ያለው እያለቻት
ከዛ ስትመለስ 41 ደቂቃ ነው ራሷ 2 ደቂቃ ነው የቀረሽ እያለቻት ምናምን በቃ ውይይቱ የሆነ ጭቅጭቁን እንደተፈለገ የሚያሳዩ ነገራቶች ማለት በቃ ሆን ብሎ ተፈልጎበታል እንድል የሚያደርገኝ በጣም ብዙ ነገራቶችን አይቻለሁ እና በጣም አሪፍ ነው እና ገና ተውሂድ ላይ የሚለው ሐሳብ ላይ ስትጀምር በጣም ያሳቀኝ በቃ ትንል ላይ ነበር እና ኮመንት ምጽፍበት ቦታ አልነበርኩም እና ተውሂድ ሩብያ ይላሉ ምናምን ስትል ኦኬ አስማው ሲፋ አለች ከዛ በኋላ ደግሞ ምንድነው ተውሂድ ሩብያ አስማው ሲፋ ኡሉህያ ይላሉ ምናምን አለችና ኦኬ ምን ልትል ነው ማለት እየጠበቅኳት ነውና ምትለው ነገር ሳታቅ አቆመችውና ማለት የለም ልትል ነው ብዬ እየጠበቅኩኝ ያው ባንዴ እንደሚወጣ ታውቃለች ሩብያ ሲል አላህ Subhanahu Wa Ta'ala አልহামዱሊላህ ረቢል ዓለሚን እያለ ሲናገር ራሱን ረብ ብሎ ሲጠቅስ እንመለከታለን አስማሁ ሲፋ ወለዚ ላ ኢላሃ ኢላላህ እያለ አላህ Subhanahu Wa Ta'ala هو الاسماء ለሱ አስማኡ ሲፋቶች አሉት هو الله خالق الباري ومصور له الاسماء الحسنى እያለ ይናገራል ለሱ መልካም ስሞች አሉት እያለም ይናገራል አላህ Subhanahu Wa Ta'ala ኡሉህያ መፍጠር ላይ ሐሊቅ እንደሆነ መመለክ ላይ ብቸኛ መመለክ እንዳለበት የሚናገሩ ነገራቶች አሉና ሶስቱን ጠቅሳ ምን ልትል ነው ብዬ እየጠበቅኩኝ የሆነ አላ ውይይት ሲጀመር በቃ አሁን ዛሬ ራሷ ነች ውይይት ያቀረበችውና ውይይት አቅርባ በቃ እንደዚህ ሰተውሻል እላታለሁ በቃ እንደዚህ የሰጡሽን ነው የምታነቢው እላታለሁ ብላ አሁን ብላ የመጣች ነው የሚመስለው ታርጌቷ ማለት ነው ራሷ ውይይት አቅርባ ከነበረ ለምን እንደዛ ትላለችና በጣም አስቂኝ ነው ተውሂድ ላይ ምንም ነገራቶች የተነሱ ነገር በጣም የሚያስቀው አሐድ የሚለው አንድን የሚያሳይ አይደለም እንደ አረብኛ አንድ የሚያሳይ አይደለም አለች እሺ ዋሂድ የሚለው አንድን የሚያሳይ አይደለም እንደ አረብኛ አለች አረብኛ ላ እንትን ሆነ በቃ ማለት አረብኛ አንድ የሚባል ነገር የለውም ማለት ነው ማለት በጣም ነው የሚያስቀው አንድን ህዝብን አንድ አደረግናቸው ብሎ ሊናገር ይችላል ምኖችን ህዝቦችን ብዙ የሆኑ ነገራቶችን አንድ አደረግናቸው ብሎ ሊናገር ይችላል ለዛ የገባው ቃል ዋሂድ ሊሆን ይችላል ልክ እሷም እንዳለችው ማለት ነው ይቅርታ አራተኛ ሐሳብ ላይ ነው ምናምን ያነሳችው ሐሳብ ነበርና አንድ ህዝብ አደረግናቸው ምናምን ብሎ ሊናገር ተቋርጦ ነው ወይስ ምንድነው? ወይስ ሚዞ እኔ ጋር ነው? አዎ ከሱ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። አይ ኤልያስ እስከዛ ሐሳብ አለ እስኪመጣ ተቋርጧል። ኤልያስ ሐሳብ እና ኢብኑ ፋሩቅ ኢብኑ ቃፍ ሐሳብ አላችሁ? ሐሳብ ካላችሁ ሐሳባችሁን አስቀምጡና በቃ አጠቃለን እንዘጋለን። ኡስታዞች አይ ቲንክ ቤት ከፍተዋል መሰለኝ ወደዛ ትሄዳላችሁ ኡስታዞች ስለከፈቱ። ዛህራ ሐሳብ ካለሽ